ሰውን በአምሳሉ ሲፈጥረው በስራ ነው፣ በገቢር ነው። ከምድር አፈር አበጀው ነው የሚለው፣ በንግግር አይደለም አይደል? ሕይወትን እስትንፋስ እፍ አለበት ይላል። ስለዚህ ሰው በሰባት ኃይሎች የተሞላ ሆነ ማለት ነው። በሐልዮ የመጣ ኃይል፣ በማሰብ የመጣ የመነን ኃይል፣ የአራቱ ባህርያተ ሥጋ ኃይል፣ በንግግር የመጣ የደመ ነፍስ ኃይል፣ ኃይለ እንስሳ ነው የምትባለው እና እንፍጠር በሚለው ቃል ሰውን ፈጠረው ከምድር አፈር አበጀው ሲል የመጣ ኃይል ደግሞ ኃይለ ንባብ የምትባል ራሽናል ሶል፣ የራሽናል ሶል ኃይል ተጨመረ። ሰው ሰባት ሆኑ ማለት ነው። በጣም በጣም ወሳኝ ጉዳይ ነው ማለት ነው። ስለዚህ ሰው እነዚህን ሁሉ ኃይሎች ያስተባበረ ነው። መላእክት እንኳን ይህንን አላስተባበሩም ነው። ደመነፍሳዊ እንትን የላቸው። ሰው ግን እንደ እንስሳ ለምሳሌ ደመነፍሳዊ ግብር አለው አይደል? መብላት፣ መጠጣት፣ መውለድ፣ እነዚህ ነገሮች ምንላቸው እርዝ ሊሆኑ ነገሮችን ያደርጋል። አዘሴም ታይም ደግሞ ጠናይልና ሰማያዊ ነገር ያስባል ነው። ሆፕ የሚባል ነገር አለ የሚመነጭ፣ ከዚህ ውስጥ የሚመነጭ ነው ተስፋ ስለ ቤተኛውም ቤተ እምነት ይሁን ስለሚወርሰው ዓለም ያስባል ነው። ይሄን ኃይል ያገኘው ከምንድን ነው? ከነባቢት ነፍስ ከምትባለው ወይም ኃይለ ንባብ ከምትባለው የነባቢት ነፍስ ውስጥ የወጣ ኃይል ነው ማለት ነው። ስለዚህ ሰው በእነዚህ ኃይሎች የተሞላ ሆኗል ከሌላው ተለይቶ እና ኃይለ ንባብ የንግግር ኃይል ነው። አጠቃላይ ግን የመነጨችው ከልብ ነው። ልብ ነው ወላጇ። አሁን ፈረንጆቹ በእንግሊዘኛ በምን እያሳመሩ ፓወር ኦፍ ቶትስ ይሉታል እንጂ የምን ኃይል ነው? የማሰብ ኃይል ነው። በሁለት መልኩ ነው የምታስበው። አንደኛ ነቃ ሐልዮ ይባላል። ለማሰብ ገና ምንጭ፣ ከዛ ሐሳቡን ትወስናለህ አይደል? መጀመሪያ ሐሳቡ ብልጭ ይልልሃል። ነቅ እንደ ምንጭ ነው የሚወጣ። ኋላ ቁርጥ ሐልዮ ማለት ቁርጥ ይሆናል፣ በቃ ውሳኔ ውስጥ ይደርሳል። ይህ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ ሁለት ኤነርጂዎች ናቸው የሚወጡት። ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። ኦል ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት፣ ምሳሌ በጸሎት ላይ ደረጃ አለ። ምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃል ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተውት። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ በኃጢአት ሊሰራ ይችላል። ስለዚህ በማሰብ በሐልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ሊሰራ ይችላል። ምንም ቃል ሳያወጣ ምንም ሳይናገር፣ ጽድቅም በተመሳሳይ መልኩ፣ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ። ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናይ፣ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድን ነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደል? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ ያለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣን በል፣ ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ጨለማ በብርሃን ነው የሚሸነፈው ማለት ነው። ለምሳሌ አንድ ሰው አንተን ለማጥቃት ክፉ ስሞችን ወይም የክፉ መናፍስት ስሞችን ቢጠራ፣ አንተ ደግሞ ቅዱሱን የእግዚአብሔርን ስም ደጋግመ በመጥራት ያን ኤነርጂ እንትን ታረገዋለህ። አይችለውም። ይሄ ነው ዋናው ሐሳቡ። ስለዚህ እርግማን እንደ በለዓም ወደ በረከት ይቀየራል ማለት
ይሄን ሁሉ ግን የሚያደርገው ኃይል ነው፣ ኤነርጂ እያወራን ያለ ነው። ስለዚህ በጣም ኃይሎች አሉ። ለዚህ ነው ጠበል ለምሳሌ አንድ ሰው ላዩ ላይ ቃል ተናግሮ ነው የሚጠጣው የሚፈውሰው። እንዴት ፈወሰው ነው? የሚናገረው ቃል ኃይል ተሸክሟል ነው። ስለዚህ ውሃውን የመለወጥ አቅም አለው በቀላሉ። እናቶቻችን እንኳን እንደው ወደ ውስጥ ሳይገባ ጠበል ቤት አይቀመጥ የሚሉት ሐሳብ አለ። ለምን? የምንናገረው ነገር ያረክሰዋል ነው። ስለዚህ ቤት ውስጥ ተቀምጠን ብዙ ሰዎችን እናማለን፣ ክፉ ነገር እንናገራለን አይደል? ያ ንግግር ኃይልን ተሸክሞ ስለሚሄድ ምን ያደርገዋል? ውሃውን ወይም ጠበሉን ይመርዘዋል ነው። ስለዚህ ለጤንነት ብለህ የምትጠጣው ይጎዳሃል ማለት ነው። ስለዚህ ጠበል ውጭ ይቀመጥ ተባለ። ይሄ ሁሉ ምንድነው? የቃል ኃይል ነው። ስለዚህ ቃላት መነጋገሪያና መግባቢያ ብቻ ሳይሆኑ ኃይል ጭምር ናቸው። ስለዚህ መጠንቀቅ ያስፈልጋልና ቃላት ከልብ ነው የሚወጡት፣ ከትልቁ ልብ ነው የሚወጡት። እና አንዳንዴ ሰምተህ ከሆነ አላቅም፣ እንደው ገሊት እኮ ልቧ ንጹህ ነው አፏ እንጂ ይባላል። ግን ውሸት ነው። እስመም ተረፈ ልብ ይነብባል። ከመልካም መዝገብ መልካም ነገር ነው የሚወጣው። ለምሳሌ መጸዳጃ ቤት ብታይ ሴራሚኩ ምኑ ከውጭ ያምራል፣ ከውስጥ ግን ቆሻሻ ተሸክሟል። ስለዚህ ያ ቆሻሻ በዛ ውስጥ ይወጣል ማለት ነው። ስለዚህ ሰው ልብ ውስጥ ያለው ነው በቃል ደረጃ የሚወልደው። ክፉ መዝገብ ክፉ ነገር ነው የሚያወጣው አይነት ነው። ስለዚህ ቃላችን የምናችን ውጤት ነው ማለት ነው። የሐሳባችን ውጤት ነው። ቃላችን ቋንቋችን ነው ማለት ነው። ስለዚህ ኤነርጂ ብለን እንናገራለን። እንደውም ስለዚህ ነገር በጣም የተናገረው ሰሎሞን ነው እና እኔ ሰሎሞንን ምሳሌዎች በጣም እወዳለሁ እና አነባቸዋለሁ ጊዜ ሳገኝ። ምን ይላል? ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል፣ የጠቢባን ምላስ ግን ጤና ነው ይላል። ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። ኤነርጂውን በምን ላስረዳ መሰለ? ለምሳሌ አንድ ሰው አይበለውና መጥፎ ነገር ተናገረ፣ ዝም ብለው ሄድክ፣ ግን አትረሰው። ኤነርጂው ገብቷል አንተ ውስጥ፣ ያ መጥፎ ኤነርጂ። እንዴት ግን አለኝ ትላለህ። ተኝተህም እኮ ነው። ከዓመታትም በኋላ ትዝ ይልሃል፣ እንዴት ሊሰድበኝ ይቻላል? እሱ እኮ ተናግሮ ሄዷል፣ ቃሉን ወርውሮ ኤነርጂውን አስቀምጦ። ያ ገብቶ ግን አንተን ይላል፣ ወይኔ ትላለህ። ስለዚህ ምን ያህል ከባድ ነው፣ እንደ ሰይፍ ነውና የጠቢባን ምላስ ግን ጤና ነው ይላል። እና ምክንያቱም የሚናገሩት ነገር ሄዶ የሚፈውስ ነው፣ የሚያሳምም አይደለም። በብዙ ስድቦች፣ ትችቶች የሞላ አይደለም። ጀስት እንደ መድኃኒት በለው እና በጣም እና እንደውም ምን ይላል? ፈዋሽ ምላስ የሕይወት ዛፍ ነው ይላል። ትሪ ኦፍ ላይፍ አድርጓታል። ምሳሌ 15:4 ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። አንድ ነገር ለምሳሌ በሚያስደነግጡ ዜናዎች ጭንቀት ይመጣል፣ ኢሚዩን ሲስተም ይዳከማል። በምዕራቡ ዓለም ደስ የማይለኝ ነገር ታማሚዎች ይመጣሉ። ታማሚዎች ሲመጡ ልትሞት ይህን ያህል ቀን ቀርቷል ይሉታል። ምን አይነት ሰባሪ ቃል እንደሆነ። ሰውየው ሞተ ያን ሰዓት። አዎ ሰው ነው፣ ይደነግጣል። ከባድ ነው፣ ኤነርጂ እኮ ነው። እና የምንናገረውን ነገር ስንት ሰው ገሎ ይሆን? በጣም በእግዚአብሔር ዘንድ ያስጠይቀናል። አሁን ገደለ ገል የሚባል ተኩሶ አጠፋው ነው፣ ግን በሰው ነገር የሞቱ ሰዎች አሉ። እና ሰውየው ይጠየቃል ነው፣ መልስ መስጠቱ አይቀርም ነው ለአምላክ። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል ምሳሌ 16:4። ይህ ሁሉ ምንድን ነው? ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። ኃይል ሶላባውት ኤነርጂ ወሳኝ ጉዳይ ነው። ስለዚህ የልብ ኃይል አለ፣ ፓወር ኦፍ ቶትስ ኤነርጂ ነው። የቃል ኃይል አለ፣ ኤነርጂ ነው። ሶስተኛው ኃይል ደግሞ የስትንፋስ ኃይል ነው። እፍ አለበት ይላል በአፍንጫው አይደለ? ሰውም ሕያው ነፍስ ያለ ሆነ ይላል። እኔ ዝም ብዬ ሳስብ አፍንጫ ይገርመኛል። የሕይወት እስትንፋስን የተቀበለ አፍንጫህን ዝም ብለህ አስበው። መጥፎ ነገር መጥፎ ሽታ ማይስማማው እሱ ብቻ ነው። ዓይንህ ለምሳሌ መጥፎም ያያል በጎም ያያል አይደል? ወደ መጥፎ ልታይበት ትችላለህ፣ ማይረባ ነገር። በጎም ልታይበት ትችላለህ፣ ይስማማዋል። ጆሮ ሐሜት ልሰማ ትችላለህ፣ መልካም ሙገሳ ሙዳሴም ሊሰማ ይችላል፣ ደስ እያለው ያው እስቲ ቀጥል ሐሜቱን እያለ ማለት መጥፎ ነገር። አፍህም ስትበላ መራር፣ አንዳንዴ መረር ያለ አንዳንዴ ጣፈጥ ያለ ነገር ትፈልጋለህ።
ሐሜትም ታስገባለህ ታስወጣለህ። አፍንጫ ግን ለክፉ ጠረን ዝግ ነው። መጥፎ ነገር መልካም መዓዛ ብቻ የሚስማማው አካል ነው። በዚህ ውስጥ ነው ሕይወት እስትንፋስ የገባው። ስለዚህ ይሄ ኃይል ቀላል አይደለም። የእስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያለሁ። ግን በጣም ትልቅ ኃይል ነው እግዚአብሔር እስትንፋሳችን ላይ ሰጠ። ለምሳሌ ውሃ አቅርበህ እኮ ጸሎት አድርገህ እፍ ብለህ ስትጠጣው እኮ ይፈውሳል። ከአንተ የወጣ እስትንፋስ እኮ ነው። እንዲህ ዝም ብሎ ፊዚካል የሆነ ነገር እኮ አይደለም። እያንዳንዳችን እኮ ይህን ረቂቅ እስትንፋስ እኮ ለአዳም አባታችን ተሰጥቶት እኮ ተቀብለነዋል፣ ይዘነዋል እኮ። ስለዚህ ስተነፍስ ትንፋሽ ውስጥ ሁሉ ምን እንዳለ ምን አይነት ኃይል እንዳለ መረዳት ያስፈልጋል። ምሳሌ በቁጥር ላስቀምጥልህ። ዝም ብዬ ኦክሲጅን ትተነፍሳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ፓተርኑን ነጋገር። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 8 8 ነው ኮዱ ታስገባዋለህ። ካርቦን ዳይኦክሳይድ ግን ፕሮቶኑ 6 ነው፣ ኒውትሮኑ 6 ነው፣ ኤሌክትሮኑ 6 ነው። 6 6 6 ትሪፕል 6 ነው፣ ትሪፕል 8 ነው። ኦኬ። ስለዚህ ህይወት ማስገባ ከሆነና ሌላውን አቃጥዬ ማወጣ ከሆነ በእያንዳንዱ እስትንፋሴ ውስጥ ሳስገባና ሳስወጣ ምን አይነት ኃይል ይመላለሳል የሚለው ማወቅ ያስፈልጋል ማለት ነው። በጣም አሁን ለምሳሌ በክህነት አሰጣጥ ላይ እፍ ይሰጣል። እስትንፋስ ትልቅ ጸጋ ማሳደሪያ ነው። ስለዚህ ሰዎች ምን የሚባል አባባል አለ? እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እስትንፋስ እኮ ነው። እና እያንዳንዷ ትንፋሻችን ዋጋ አላት። እና በእስትንፋስ ኃይል ብዙዎች አልተጠቀሙም። ሌላው መጨረሻ የምናገረው ኃይል መንፈሳዊ የሚባል ደግሞ ኃይል አለ። ኃይል መንፈሳዊ ማለት ተአምራት የማድረግ ኃይል፣ ሙት የማንሳት ኃይል፣ ፍጥረታትን የማዘዝ ኃይል፣ ኢያሱ ፀሐይን አቆመ፣ ኤልያስ ሰማይን ለጎመ ወዘተርፈ። እነዚህ ነገሮች መንፈሳዊ ኃይሎች ናቸው። በጾም በጸሎት በመንፈሳዊ ሕይወት ከፍ በማለት ደረጃው ከፍ ይላል። ባለፈው 10 ስቴፕስ አይተናል አይደል? ከጽማዌ እስከ እሳት እስከ መሆን ደረጃ እና እነዚህ ደረጃዎች በምትወጣበት ሰዓት መጨረሻ ላይ ከኃይል ወደ ኃይል ተአምር ከማድረግ ወደ ማድረግ ከተአምር። ይሄ ደግሞ ኃይል መንፈሳዊ የሚባል ነው። እነዚያ በተፈጥሮ የተሰጡ ኃይሎች ናቸው። ይሄ ደግሞ በትሩፋት በመልካም ስራ የምታሰፈው ኃይል ነው። ለምሳሌ ክብሪት ተጫረ እሳት ነው። ጭድ ምናምን ጭራሮ ጋዝ ስትጨምርበት ደግሞ በጣም ይንቦለቦላል ማለት ነው። በጣም ይንቦለቦላል። እና ይሄ እንግዲህ ኤነርጂ ብለን ማሰብ እንችላለን። እንደ ኢትዮጵያ ሀሳብ ነው።